የቻምፒየንስ ሊግ ምሽት አርሰናል ከሪያል ማድሪድ ዲክላን ራይስ የጦሩ ጀነራል ሆኖ ያመሸበት ሁለቱ ብራዚሎች ቀኙ ወዴት ግራው ወዴት ግራ የተጋቡበት ሞሬኖ የአጥቂ ችግር ያለበትን አርሰናል የአጥቂ ጎል አግብቶ የታደገበት ሳሊባ ክሊያን ምባፔ የሀገሬ ልጅ እያለ ያጫወተበት አርሰናልና የአርሰናል ደጋፊዎች በታሪካቸው የማይረሱት ጨዋታ ያዩበት ቀን ሆኖ አልፏል። እውነት ለመናገር ይህ ጨዋታ የመልሱ ጨዋታ ሳይደረግ አልቋል ለማለት የሚያስደፍር ነበረ። ነገር ግን ይህንና እንደዚህ አይነት ያሉ ጨዋታዎች መቀልበስ ከቻለ መቀልበስ የሚችለው ሪያል ማድሪድ ብቻ ስለሆነ ስለዚህ ይህንን ጨዋታ ቀጣይ ሳምንት ረቡዕ ድረስ መጠበቅ ግድ ይላል። ሰላም ጤና ይስጥልን ውድ እግር ኳስን ከነብዩ ጋር ተከታታዮቻችን እንደምን አደራችሁ። በዛሬው በዕለተ ረቡዕ ፕሮግራማችን አርሰናል ከሪያል ማድሪድ ስላደረጉት ጨዋታ እንዳስሳለን። እኔ ነብዩ ነኝ። አብራችሁን ሁኑ ስል በትህትና ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይርሱ። ቪዲዮውን ከወደዱት ላይክ ያድርጉ። እንደዚህ አይነት ቪዲዮ እንዲደርሶት የደውል ምልክቷን መጫን አይርሱ። ሊም በቀኝ ተከላካይ አድርገው ገብተዋል። የመሃል አካባቢውን ደግሞ ኦዲጋርድ ፓርቴ እና የጨዋታ ኮከቡን ዲክላን ራይስን ሲጠቀሙ ከበርካታ የጉዳት ወራት በኋላ ወደ ቋሚ አሰላለፍ የገባው ሳካ ማርቲኔሊ እና ሞሬኖ የአጥቂ መስመሩን ይዘዋል። በሪያል ማድሪድ በኩል በ4-4-2 ነገር ግን 4-3-3 የሚመስል አጫዋት ይዘው ገብተዋል። በጨዋታው ጥሩ እንቅስቃሴ አድርጎ 3 ጎል የተቆጠረበት ቲቦር ኮርቷን በበረኝነት ቫልቨርዴ አሴንሲዮና ሮድሪጋን እንዲሁም አላባን በተከላካይ መስመር ሮድሪጎ ሞድሪች ካማቪንጋና ቤሊንጋምን በመሃል እንዲሁም ቪኒ ጁኒየር እና ምባፔ በአጥቂነት አስገብተዋል። ጨዋታውን የመሩት ኢፋን ፔሮቶ የቦስኒያና ሄርዘጎቪና ዳኛ ናቸው። በመጀመሪያው አጋማሽ ሁለቱም ቡድኖች በየራሳቸው ጨዋታ የተቆጣጠሩበት ሰዓቶች ነበራቸው። በሪያል ማድሪድ በኩል ገና በአንደኛው ደቂቃ ክሊያን ምባፔ ከፔናልቲ ውጪ አክርሮ የመታውን ኳስ እና ቡካዮ ሳካ ለፓርቲ ያቀብላለሁ ብሎ ቪኒሲየስ ነጥቆ ሄዶ ለክሊያን ለማቀበል የሞከረበት መንገድ ለሪያል ማድሪድ አስቆጪ ከነበሩ ክስተቶች ውስጥ አንዱ ነው። በአርሰናል በኩል ሳካ በሁለቱም አጋጣሚዎች ፔናልቲ ቦክስ ውስጥ አክርሮ የላካቸውን ኳሶች ጓደኞቹን ማግኘት ሳይቻላቸው ቀርተዋል። ራይስ የተሻማለትን ኳስ ከመሬት አጋጭቶ ወደ ጎል የሞከራትን ሙከራ እንዲሁም ማርቲኔሊ እዛው ኳሷን አግኝቷት በደብል ሴቭ ኩርቶ ያወጣበት መንገድ ሌላኛው የሚጠቀስ በአርሰናል በኩል ሙከራ ነው። የመጀመሪያውን አጋማሽ በኳስ ቁጥጥርም ሆነ በቻንስ ክሬት በማድረግ አርሰናል የተሻለ ሆኖ ነው የተገኘው። በሁለተኛው አጋማሽ ሙሉ በሙሉ ማለት ይቻላል አርሰናል የበላይ ሆኖ ያጠናቀቀበት ጊዜ ነው። በ58ኛው ደቂቃ ቡካዮ ሳካ ላይ በተሰራ ጥፋት የተገኘውን የቅጣት ምት ዲክላን ራይስ በግሩም ሁኔታ አስቆጥሯታል። የቅጣት ምቷን ግሩምነትን ለማሳየት ይመስላል የቴሌቪዥን ስክሪኖቻችን ሮቤርቶ ካርሎስን ነበር ያሳዩን። ወደ ውጪ ወጣ የሚመስል ኳስ ነበረ ወደ ጎልነት የተቀየረው። እስከ 58ኛ ደቂቃ ተመጣጣኝ የሚመስል ጨዋታ ስናይ የነበረ ቢሆንም ዲክላን ራይስ ካስቆጠረው ደቂቃ በኋላ ግን ነገሮች ሁሉ ተቀያይረዋል። አርሰናል ሁለተኛውን ጎል እስከሚያገባ ድረስ ከ3 በላይ ጎል የሚሆኑ ሙከራዎችን ሞክሯል። በሰባኛው ደቂቃ ካማቪንጋ ቡካዮ ሳካ ላይ በሰራው ፋውል ቢጫ ካርድ ካየ በኋላ የአርሰናል የቁርጥ ቀን ልጅ ሆነው የጦሩ ጀነራል ዲክላን ራይስ የመጀመሪያውን ድንቅ የቅጣት ምት ጎል የምታስረሳ ሌላ አስገራሚ ቅጣት ምት በተለምዶ እንደምንለው 90 ዲግሪ ላይ ያስቀምጧታል። አርሰናል 2 ሪያል ማድሪድ 0። እንደዚህ ተፈትነው የማያውቁት ሪያል ማድሪዶች ግራ በገባቸው ሰዓት ሌላ ትኩሳት ተፈጠረባቸው። በ75ኛው ደቂቃ ሁለተኛው ጎል ከገባ ከ5 ደቂቃ በኋላ የአርሰናል የአጥቂ ችግርን ያስረሳቸው በ14 ጨዋታ 6 ጎል እና 1 አሲስት ያለው ስፔናዊው ሞሬኖ ለክለቡ 3ኛውን ጎል አስቆጠረ። ሪያል ማድሪዶች ሉካስ ቫስኬዝ፣ ብራሂም ዲያዝ እና ፍራን ጋርሺያን ቀይረው ማስገባት ቢችሉ ጨዋታውን ግን ቀይረው መውጣት ተስኗቸዋል። በጨዋታው በ94ኛ ደቂቃ በሁለት ቢጫ ካርድ ካማቪንጋ ከሜዳ ሊወጣ ችሏል። በጨዋታው ትኩረት ከሳቡ ነገሮች ውስጥ የቡካዮ ሳካ፣ ቲምበር እና የጨዋታው ኮከብ የነበረው ዲክላን ራይስ በጉዳት ተቀይረው መውጣታቸው ሌላኛው አስገራሚ ዜና ዲክላን ራይስ በህይወቱ ቅጣት ምት ጎል አስቆጥሮ አያውቅም። በቻምፒየንስ ሊግ ታሪክ ግማሽ ፍጻሜ ላይ 2 ቅጣት ምት ያገባም እንደሱ ያለ ሌላ ተጫዋች የለም።
ቲበር ኮርቷ ዲክላን ራይስ ላስቆጠረው የመጀመሪያ ጎል ኃላፊነቱን እኔ ወስዳለሁ ብሏል። ምክንያቱም ያደረገው ደግሞ ግድግዳውን በትክክል እንዲቆሙና አንድ ተጨማሪ ተጫዋች መጨመር እንደሚችል ተናግሯል። ስለ ሁለተኛው ጎል ግን ሲጠየቅ እሱ በጣም ጥሩ ጎል ነው ሲል መልሷል። ካርሎ አንቸሎቲ በበኩላቸው ወደ ቀጣይ ዙር ለማለፍ ያለን ተስፋ በጣም ጠባብ ነው ብለዋል። የሪያል ማድሪዱ አምበል ሉካስ ቫስኬዝ በአንጻሩ ዓለም ላይ ካሉ ክለቦች እንደዚህ አይነት ውጤቶችን መቀየር ከቻለ መቀየር የሚችለው ሪያል ማድሪድ ብቻ ነው ብሏል። አርሰናል ሪያል ማድሪድን ማሸነፉን ተከትሎ ፕሪሚየር ሊጉ ላይ አንድ ተጨማሪ ለቻምፒየንስ ሊግ የሚሳተፍ ቡድን መጨመር እንደሚችል ተነግሯል። ፖል መርሰን በበኩሉ ይሄ በአርሰናል ታሪክ ቆንጆ ድል መሆን አለበት ብሏል። ምክንያቱም የ15 ጊዜ ቻምፒየንስ ሊግ ባለቤት የሆነውን ሪያል ማድሪድን ያፈራረሱት ሲል ተናግሯል። በሌላኛው የቻምፒየንስ ሊግ ጨዋታ ኢንተር ሚላን ባየር ሙኒክን በሜዳውና በደጋፊው ፊት 2-1 አሸንፏል። ከፕሮግራማችን ጋር አብራችሁን ስለነበራችሁ አመሰግናለሁ። የአርሰናል ደጋፊዎች ጨዋታውን እንዴት አያችሁት? አርሰናል በርናቦ ላይ ሄዶ አሸንፎ ወደ ሩብ ፍጻሜ ይገባል ብላችሁ ታስባላችሁ? እስቲ ኮሜንት ላይ አሳውቁኝ።